ቀድሚያ እሷ ብትወለድም እኛ ከተወለድን በኋላ ነው እሱ መጥቶ አምጥቶ ያስተዋወቀን። ይሄን ታውቃለህ አታውቅም? እሺ ስለዚህ እየነገርኩህ እኮ ነው። እሷ በጣም ብዙ ነገር እናሰቃየችው። እናቷ በጣም ክፉ ሴት ነበረች። በእሷ ምክንያት በጣም ብዙ ነገር አሳልፏል። እና አባቴ ሁሌ ይናደር ነበር ስለሷ ባሰበና በተናገረ ቁጥር ሁሌ ነበር የሚጠጣው የሚያለቅሰው። ማለት አላውቅም እኔ መስፍንም መኪና ይዞ አይቼዋለሁ። እኔ ከየት እኔ አላውቅም። እኔ ልጄን ሽጦ ይግዛ መኪና ይዞ ነው ያልሽው? አዎ ራይድ ነገር ነው የሚሰራው። እንደሚሰራ አውቃለሁ። በቃ የደረስኩበት ነገር ቢኖር ይሄ ነው። ይሄ ደግሞ ያለ አንድ ነገር ካልሆነ የሆነ ነገር ካለች እነሱ ከየትም አያመጡም። የተደፋው እንኳን ማያቃኑ ልጆች ናቸው። የራሱ ሲጀመር ማለት ነው ማርታ ማለት በጣም በቃ እንዴት ልንገርክ፣ ወደ ህይወታችን ከመጣች ጀምሮ ከምናውቃት ጊዜ ጀምሮ ችግር የሆነች ልጅ ናት። ስለምን ጣላት ወይ ችግር ስለሆነችብን አይደለም፣ የእውነት ችግር ይኸውልሽ እኔ እኮ በስተት የተወለደች ልጅ ናት። እኔ አባቴ ያም ሆነ በህይወት ኖርልኝ ለኔ ትልቅ ነገር ነው። አባት ነው መቼም ነው እንጂ እሱ ጣጣ የለውም። በቃ እሱ በቃ ይወጣል፣ ያገኘውን ስራ ይሰራል፣ ይጠጣል። ከዛ ማታ ነው የሚመጣ። ከዛ ከቤት ላይ ምን ይፈጠር ምን ይደረግ እኔ በምን አይነት ሁኔታ ውስጥ ልኑር ይክፋኝ ምን ይበለኝ ምንም ያውቀው ነገር የለም። ጭራሽ ማናችሁ ምንድናችሁ? መስፍን ተረጋጋና ይወደስ ጭራሽ ቆይ ማናችሁ ምንድናችሁ? ተረጋጋና ይወደስ ጀመር ተረጋጋና ይወደስ ከኔ ጋር ማለት አለብህ። ከኔ ጋር ታወራ። እኔ አንተ ጋር አይደለም የማወራው፣ እኔ ከሷ ጋር ነው ከእቴ ጋር ነው የማወራው። ይኸውልህ እኔ ነኝ አይደል እዚህ ቤት የመጣሁት። ምንም እኔ አገባኝ ነው እሷ ጋር አውርቼ ተረጋጋና አንተ ነገር አጓላ ማርታ ምንድነው አንተ እሷ የምታውቀው ነገር የለም እያልኩ ነው። ተረጋጋ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ምን ከምን እያደረገች እንዴት እያደረገች ታዲያ አንቺ አለመብቃቱን ካልነገርሻት እሷ አለመብቃቱን በምን ልታውቅ ትችላለች? ማታውቀው ነገርኩ እኮ ውጪ ዘላለም አይደለም የኖረችው እኮ 3 ዓመት። ይኸውልሽ አንቺ እኮ ደልቶሽ እየኖርሽ ነው። ዝም አልሽ ማለት ተስማምተሻል ማለት እኮ ነው። እኔ እኮ ጎዳና ልንወጣ ነበረ። የቤት ኪራይ የምንከፍለው አተን በጣም ብዙ ስቃይ ምን በላው ምን ጠጣው አተን ነበር። ለዛ እኮ ነው የሄደችው። ታዲያ ታውቃለህ 2 ዓመት ከ4 ወር እስከሚሆነኝ ድረስ እሰማታለሁ ድምጿን። ብያለሁ እንዳልኩ ስታለቅስ ስትልም እሰማታለሁ። ከዛ በኋላ ነው በቃ አልሰማት ያቻለሁ። አንቺ እንግዲህ እዛ ከሄድሽ ከ2 ዓመት ከ4 ወር በኋላ ማለት ነው ድምጿ አይጠፋው። ያ ተከራየንበት ቤት እቃዎቻችንን አውጥተው ሊጥሉብን ነበር ተከራዮቹ። በዛ ላይ ደግሞ በጣም አካራዮቹ አሰቃይና በጣም ቦርኒንግ የሆነ ህይወት ነበር የምኖረው። ለዛ ምን በላ ምን ተጠይለ ህፃን ልጅ ናት፣ ትጮሃለች፣ ነገሮችን አትረዳም። እኔ 3 ዓመት የ4 ዓመት ከምናምን 3 ዓመት ከምናምን ልጅ ምን ላድርጋት እንዴ? ለምን ተሰቃያ? እኛ ተሰቃይተን ለምን ተሰቃያለች እሷ? የተሻለ ህይወት መኖር የምትችልበት ሚስ ካለ የተሻለ መፍትሄ ያደርጋል። እናቷ ነበረብን። አንተ እኮ አጎት ደግሞ ከኛ የተሻለ መኖር ነበረባት ልጅቱ። እንደኛ እና ታዲያ እኛ የምትወስነው እሺ፣ እሱንማ የምንወስነው እኛ ነን፣ አንተ አይደለም። መቼም ኃላፊነት የምትሰጠን ለኔና ለእቴ ነው። እናቷን መጠየቅ ትችላለህ። እሷ ከዛው እና ምን ታደርጋለች? እሷ የዚህ ኑሮ ታቋለች፣ የዚህን ሀገር ህይወት ታቋለች። እኛ ምን አይነት ስቃይ እየኖርን እንዳለን ታቋለች። አታውቀውም። አንተም እናንተ እንድትረዱ ነው የምፈልገው። በቃ እባካችሁ እንዴ እናንተ እንደምንፈልጋችሁ እባክህ ተረጋጊ። ይኸውልሽ ማርታ እባክሽን ተረጋጊ። ይኸውልሽ ችግር ይኸውልሽ እንፈልጋለን እኛ እኮ የቻልነውን ነገር እንሞክራለን። ማርታ ታይ እንደዚህ መሆን የለብሽም። እባክሽን ተነሽ እባክሽን ቁጭ በይ። ይኸውልሽ አንዴ እኮ ተለይታችኋለች፣ አንዴ ተተዋታል አይደለ? መቼም አሁን ስሟን መቀየር ምናምን የሚፈልገው አይመስለኝም። የሆነ ችግር የሆነ ነገር ካልተፈጠረ የሆነ ነገር አስበውባት አድርገዋት ካልሆነ መቼም በዚህ ልክ ከዚህ ላይ ስሟን ቀይረው ሊዋሹኝ አይችሉም። አይዞሽ እባክሽን ማርታ በቃ ተረጋጊና ነገሮችን እናስተካክላለን። እሺ እኔ እኮ ግራ ገባኝ። እኔ ልጄ በህይወት አለች ብዬ ራሱ ማስተባበል አሁን ተረጋጊ እባክሽን ማርታ። አይደለም እኮ ያልገባ ነገር አለ። እነሱ እኮ በቃ ከነበረው ህይወት እኮ እኔ ትቻቸው ከሄድኩት ህይወት በእርግጥ የተሻለ ነገር ለማኖር ነው እኔ የሄድኩት፣ ግን ከዛ ህይወት የተሻለ ነው እየኖሩ ነው። በቃ ከኔ ሌላ መረጃ ምን ትፈልጋለህ? እያንዳንዱን ወሰሳ ፈልጋለሁ። እህት የተናገረችው እውነት አይደለም። እኔ እኮ ልጄን ብቻ ነው የምፈልገው። እናንተ ጋር እኮ ምንም ነገር የለም እኮ። በቃ ማደጎ ነው አለችሽ አይደል? በቃ ማደጎ ምርጥ ነው። ምን ነው ማደጎ ችግር አለ? አታፍርም? ምን ምርጥ ነው ስትል
ተረጋጊ። ይኸውልሽ ተረጋጊና ቁጭ ብለሽ አዋሪ አንቺ ሰሚያለሽ? ይኸውልሽ አንቺ መረጋጋት መቻል አለብሽ። ተረጋጊ። ሰሚያለሽ? ተረጋጊ። እስካሁን ዝም ብዬ ትልሻለሁ። አሁን ይኸውልሽ ሁሉንም ነገር ይኸውልሽ ከዛ ልጅ ከኛ ከተለየች ቆየች። በቃ አንቺ ልጅ ተሸክመን እኛ እስካሁን እንድንኖር አስበሽ ነበር ወይ? ለማደጎ ሰጠናት። በቃ ከዚህ በኋላ አንፈልግም፣ አይንሽም ማየትም አልፈልግም። ስለልጅሽም እንዳታነሽብን ከዚህ ቤት ሁለተኛ እንዳትመጪ ብላ በቃ እጄን ከቤት አባረሩኝ። እህትሽ አይደለችም? እድሜ ልክ እንደዚህ ስታንገበግቢኝ በቃ እድሜን ጨረሽው። እድሜን ጨረሽው። አይበቃሽም? አሁን እንኳን ለእናንተ ስለያባችሁ ችግር አለብሽ ነው እኔ ያው እንዲህ ስለተወለድሽ በቃ ምን እናደርጋለን? ያው ስታገለግል ነው እርሱ። አንቺ ነው ምንም እህት አይደለሽም። እሺ ለኛ ገረዳችሁ። ለእናንተ ብዬ ነው ገረድ ነው። ስነ ስርዓትሽን ያዥ። እሺ ለምትናገሪው ነገር አስተካኪ፣ አፍሽን ጠብቂ። እንደ ገረድና እንደ ባሪያ ዝቅ ብዬ ስላገለገልኳችሁ ነው ዛሬ እንደዚህ አፋችሁ የምከፍቱብኝ። አይ አይደለም፣ እኔ ስለማልናገራቸው ነው እንደዚህ ከላይ ላይ የሚፈነጩት። ቢያንስ መጓዝ መሄድም ትችላለች ከዚህ በኋላ ምናምን ብዬ አሰብኩ። በእርግጥ እንኳን እንደዚህ ክፉ ቤተሰብ ላይ ይቀርና መልካም ቤተሰብ እንኳን ቢሆን ልጅ ከእናት መነጠ እንደሌለባት አውቃለሁ። ምንም ማድረግ አልችልም። ይጃት ጎዳና ማውጣት ብቻ ነው ያለኝ ሌላ አማራጭ እሷ ከኔ አትለይ ካልኩኝ። እሺ ከዛ በቃ የመጨረሻ ውሳኔ እኔ ወደ አረብ ሀገር ሄጄ ቢያንስ እነሱ ክፉ ቢሆኑ መቼም ያው አንቀው አይገሏትም ብዬ አሰብኩ ለራሴ እና እነሱንም በቃ እንደዚህ ከምትሆኑ በራብ እንደዚህ ከሚጨርሳቸው አሁን እኔ የምከፍተው እያጣሁ ነው ጎዳና ከምንወጣ ምናምን ብዬ አሳመንኳቸው። ቢያንስ ልጄን እንዲይዙልኝ ብዬ ማለት ነው። በቃ ከተወለድኩ ጀምሮ በቃ ችግር አይለቀኝም፣ መከራ አይለቀኝም። አብሮኝ ነው ያደገ። በቃ ዛሬ ነው ነገ ቀን ይወጣልኛል ብል የባሰ ነገር ነው አሁን ደግሞ የገጠመኝ። በቃ የባሰ ነው። እኔ አሁን እንዴት እንደምወጣውም አላውቅም፣ መፍትሄ እንዴት እንደማገኝም አላውቅም። በቃ በጣም ጨንቆኛል። ካሳለፉትና እስካሁን ካየሁት መከራ ሁሉ የባሰ መከራና ችግር ነው የገጠመኝና አንተ በጣም ትቀልዳለህ። ያወራችሁ ነገር እውነት ከሆነ እናንተን እኮ ስትንከባከባችሁ እንደ እናት ሆና እኮ ስትንከባከባችሁ እኮ ነው የኖረችው አይደል? ምንም ትንከባከቢ አንቺ ነቀዝ ይሆንሽልሽ ከመጥ ወደ ህይወታችን ወልሽ ለምን ማትረጋጊው? እስኪ ትንሽ ተረጋጊና እስቲ ለምን አታውቂ? የለመደብሽ ነው ስድብና ምናምን ቢያንስ ሰው እንኳን አለብለሽ ትንሽ እንኳን አትጠነቀቂም? ይኸውልሽ እኔ እነሱ እንደዚህ የት ይሆናሉ ወንድሞቼ ብዬ ዝቅ ብዬ እነሱን ስለሰራው ስላገለገልኩኝ ታይኔ እንደ ሰራተኛ ነበር የሚቆጥሩኝ። ምንም ለኔ ክብር የላቸውም ጭራሽ እና ያን ሁሉ ነበረች የምኖረው። በቃ ግን እኮ ገንዘቡ ለእናንተ ነው ሲላክ የነበረው አይደል እንዴ? ለኛ አይደል? ለእሱ የምንልከው ለምን? ታዲያ ልጅ አይታለች እንዴ? ከአቅማችን በላይ ሆና ምን እናድርግ? የቤት ኪራይ ስንት ነው? ወተት ስንት ነው? የህፃናት ወጪ ስንት ነው? ከምኑ እንድናረጋው እና ካነሰ አነሰ ለማለት ነው። አንቺ ማን ፈቅዶልሽ ነው? ካነሰ ለምንድን ነው አነሰም አትዩ? ወይ ደግሞ እኮ መላክም ልጅቷን እኮ ለማደጎ ለሰጪ እስቲ እኮ ቅድሚያ ለሷ ማወቅ መቻል አለባት አይደል እንዴ? መናገር የለብሽም። በስኖራን ሄደች አይደል? ይሄ ማሰብ ያቀታታል እንዴ? ኖሮ እኔ ምንም ነገር ስለማላቅ ጸንሼ ነበር፣ አርግዤ ነበር። ከዛ ኦኬ እሺ። እና ከቆየ ከረፈደ በኋላ ነበር ያው ማርገዜን ራሴ ያወቅኩት ብያለሁ። እኔ ማንም ሰው ጋር ተገናኝቼ ስለማላቅ መረገዝ እንዴት እንደሆነም አላቅም ነበር። ከዛ እንደዛ ብዬ ልጁ ምናምን ስነግረው ልጁ ጭራሽ ከዛ በኋላ በቃ ሌላ ሰው ሆነ። በቃ ጭራሽ ማላቀው አይነት ሰው ሆነ ማለት ነው። እሺ ታዲያ ለምንድን ነው ካነሰ አንቺ ያልጠየቅሽው? ያናኩትን ነው ልጁ የምናስተዳድረው ቤት ኪራይ የምንከፍለው ምን ማለት ነው? ከጊዜ ጊዜ ኑሮ እንዴት እንደሚጨምር እየታየ ነው። ምን ማለት ነው? ቢያንስ ብሩ እንደማይበቃሽ በቂ የሆነ ማስረጃ ሊኖርሽ ይገባል። ብሩ እኮ ከበቂ በላይ ስለሆነ ነው። ስለምትጠጡበት ስለምትጨፈሩ ማለት አለብሽ። ውጪ ዘላለምሽ እንደኖርሽ ሰው ለምን እንደምታስመስይ? ለእናንተ ስለሄድኩት ያው እኔም ወለድኳት አባቴ እያለ ያው እሱ እያለ ቤት ኪራይ ምንም ትንሽ ያግዘኝ ነበረ። ከዛም ያው ልጄ ትንሽ 1-2 አመት ምናምን ከሞላት በኋላ እሱም በጣም ይጠጣል ብያለሁ እና ያመውም ነበርና ለጤና ጥሩ አይደለም ተጠጣባቴ ብሎ ምንም ይሰማ ያልቻለው። እሺ ከዛ በኋላ ያው ልጄ ከ2 አመት ሞልቷታል። ከ2 አመት ከሞላት በኋላ ያው እሱ በመጠጡ ምክንያት ባለው የጤና ችግር ምክንያት ህይወቱ አልፏል ማለት ነው። ሰዓት አለው እኮ ለምሳሌ ቀን ምናምን ቢሆን ትምህርት ቤት ናት እደውላለሁ እኮ ማታ እደውላለሁ። የእረፍት ቀን አለ እሑድ ቅዳሜ እደውላለሁ። ቢያንስ በዛን ቀን መስማት እችላለሁ። አዎ ማታ ስደውል መስማት እችላለሁ። ከዛ በኋላ ልጄ ምንም አልተመለሰችም። ብጠብቃት ተረጋጋ እሺ እናቴ አይዞሽ ረጋ በይና
ማግኘት። ደግሞ ጭራሽ አታፍርም? ሰችሉ ሲኖር እንኳን አይገባም። ያስወጣዋት እኔና አንቺ በትክክል ተግባብተን እንድናወራ ፈልጌ ነው። ሰምኛለሽ? እኔ ይኸውልሽ ንግግሯ እኮ አታያትም እንደምታወራው ወሬ። እሷ ይኸውልሽ ምንም እኮ ያደረገችው ነገር የለም እኮ። እኛ እኮ እኔ ኖርዶን የምናውቀው እኛ ነን የምንተዋወቀው። እስቲ ምንድን ነው የኖርሽው? ለምንድን ነው አንቺን ነገር የማትነግሪኝ? ይኸውልሽ እኔ የእሷን ችግር ሰምቻለሁ በሷ በኩል ያለውን። አንቺ ግን ገና ከመጣሽ ጀምሮ ስድብ ነው የጀመርሽው እኮ። ምንም እኮ የተረጋጋ ነገር ካንቺ የሰማሁት ነገር የለም። ለምንድን ነው ያንቺ ጋር ያለ ነገር ካለ ለምንድን ነው የማትነግሪኝ? እቺ ልጅ ስለምንድን ነው የት እንዳለች የማትነግሪኝ? እኛ እኮ የፈለግነው ልጅቷን ብቻ ነው። ለራሷ አስረድቻታለሁ። ሌላውን ህይወት እኮ ከዛ በፊት ያለ አመመች ነው እንጂ ናግራታለሁ። ፈልጋ እኮ ሄዳ ልታገኛት አልቻለችም አይደል እንዴ? ንገሪኝ። እሺ ለኔ ሄጄ ልፈልጋት። እሺ እነግርሃለሁ። ንገሪኛ። እውነትሽን ከሆነ እዛው ማደጎ ቤት ያልሽው ማደጎ ቤት ሄጄ እፈልጋታለሁ። እንዴው እኛ ታዲያ ምን ማለት ነው? ምንም ቢሆን እኮ ልጅ ናት። እንዴት ነፍስ ያላት ልጅ ናት። መቼም አንጥላትም አውጥተን። ይኸውልሽ እሱን እያልኩኝ አይደለም፣ ግን አሁን ዘመኑ በጣም አስከፊ ጊዜ ነው። ምን ልታደርጉ እንደምንችሉ እኛ የምናውቀው ነገር የለም። ምን ማለት ነው? ምናልባት አናውቅም። ህይወታችሁም እንደዚህ የተቀየረበት ምክንያት ከመሬት ተነስቶ ላይ ሆነ ይችላል። ሰርተን ነው ይልክ ወንድሜ በጣም ነው የሚሰራው። እኔም እሰራለሁ። እየሰማኸኝ ነው? ምን ማለት ነው? እንዴት አሃና እሷ ልጅ የሆነ ነገር አድርገን ነው ይሄ ህይወታችን የተቀየረው? ይሄን ቤት የገዛነው ወይ እንደዛ ለማለት ፈልጌ አይደለም። ነገር ግን እኔ መርማሪ ጋዜጠኛ ነኝ። ይኸውልሽ እያንዳንዱ ነገር ከመጥፎም ከጥሩም ሳይድ ነው የማየው። ስለዚህ የተፈጠሩትን ነገሮች እውነታቸውን እንድትነግሪኝ ይፈልጋሉ። እሺ ችግር የለውም እነግርሃለሁ። ስለዚህ አንቺ ጋር ያለውን እውነት ልስማ፣ አገናዝቤ የትኛው ነው ትክክል የትኛው ነው እውነት የሚለውን ለመስማት እሞክራለሁ። እንዲሁም ስለ ልጅቷ ነው በዋነኝነት ጥያቄያችን። ስለ ልጅቷ ምን ተፈጥሮ ለምንስ ማደጎ ቤት መስጠት እንዳስፈለገ እያንዳንዱ ነገር ትነግሪኛለሽ። እሺ ችግር የለውም። እሺ ቀጥይ። ሲጀመር ማለት ነው ማርታ ማለት በጣም በቃ እንዴት ልንገርክ፣ ወደ ህይወታችን ከመጣች ጀምሮ ከምናውቃት ጊዜ ጀምሮ ችግር የሆነች ልጅ ናት። ስለምን ጣላት ወይ ችግር ስለሆነችብን አይደለም። ያው ችግር ይኸውልሽ እኔ እኮ በስተት የተወለደች ልጅ ናት። አባቴ ራሱ ከእናትየዋ ጋር በጣም ንግግርሽን አስተካኪ። ያሳለፈለውንና ማውቀውን ነገር ነው እየነገርኩ ያለሁት። የምትሰማኝ ከሆነ ስማኝ። እሷ የነገረችኝ እኮ እንደዛ አይደለም። እህታችሁ ናት አይደል እንዴ? እውነታው ነው እየነገርኩ ያለሁት። እሷ ስለምታስበው ነገር አይደለም እኔ ጋር ስላለው። ቆይ አኑራችኋለች አላኑሮቻችሁ? ምንድነው የምታኖረን? ልንገርህ እዚህ ቤት እየሰራች በጣም ነው የሚሰራው። ልንገርህ እሷ እንደምትለው አሁን አይደለም እያልኩሽ ያለሁት፣ ከዛ በፊት ያለውን ህይወት ነው እየጠየቅኩሽ ያለሁት። እና ቢሆንስ እንደ ታላቅነቷ ግዴታዋ ነው ተደሱ። ምን ማለት ነው? ግዴታው አይደለም። ይኸውልሽ እኔ ታላቅ እህት ወይ ታላቅ ወንድም ግዴታው ነው፣ የሆነ ኃላፊነት ይኖርበታል። ይሄ አንቺ ሀሳብ ነው፣ ግዴታ አይደለም፣ ፈቃደኝነት ነው። እሷ ለእናንተ ስለምታስብ እንደ እህት እንደ ቤተሰብ ስላየቻችሁ ነው የሆነ ነገር ያደረገችው። ስለዚህ ይሄን ነገር ማድረጓን አምነሻል ማለት ነው። ቤተሰብ አናያትም። ይኸውልህ በእሷ ምክንያት በጣም ብዙ ነገሮችን አሳጥታናለች። ብዙ ነገር ለዚህ ምስቅልቅል ያለው ህይወታችን ምንድን ነው ያጣሽው? በእሷ ምክንያት ልንገርህ፣ ከአባታችን ጠጭ የሆነ በጣም ብዙ ስቃይ አሳልፎ በእሷ ምክንያት ነው የሞተው። እናገናኘው አታውቅም። ሲጀመር ልጅቷ በስተት ነው የተወለደችው ከሌላ ሚስት። ከዛ በኋላ አባቴ በጣም ይሰቃየው በእሷ እናት በጣም ብዙ ነገር ነው ያሳለፈው። ሁሌ ነው እሱን ባስታወሰ ቁጥር ነው የሚናደደውና የሚጠጣው። በእሷ ምክንያት ነው ይኸው ድፍት ብሎ ተገላገለችው። ከዛ ወደኛም ህይወት መጣች። እሺ አንድ ልጅ ይላት ብሎ አስተዋውቀናል ብለን እናንተ በፊት እኮ ነው እሷ የመጣችሁ። ይኸውልሽ እኔት ቅድሚያ እኮ እሷ ነው የመጣችሁ። እናንተ እኮ ናችሁ እሷ ላይ የመጣችሁባት። ይሄን ካላችሁ እንኳን ማለት ነው። ይሄ ማለት አልፈልግም። ነገር ግን ቅድሚያ እኮ እሷ ነው የተወለደችው እኮ። ቅድሚያ እሷ ብትወለድም እኛ ከተወለድን በኋላ ነው እሱ መጥቶ አምጥቶ ያስተዋወቀን። ይሄን ታውቃለህ አታውቅም? እሺ ስለዚህ እየነገርኩህ እኮ ነው። እሷ በጣም ብዙ ነገር ነው ያሰቃየችው። እናቷ በጣም ክፉ ሴት ነበረች። በእሷ ምክንያት በጣም ብዙ ነገር አሳልፏል። እና አባቴ ሁሌ ይናደድ ነበር ስለሷ ባሰበና በተናገረ ቁጥር። ሁሌ ነበር የሚጠጣው የሚያለቅሰው፣ ሁሌ ነበር የሚናደደው በዚህ። ስለዚህ አባትሽ ለመጠጣቱ ምክንያት እህትሽን እያረክሽ ነው? አዎ እሷ ናት። በእሷ ምክንያት ነው አባታችንን ያጣን። እንዴ ጦሰኛ ይሆንሽ ከመጀመሪያው ጀምሮ መዘዙ አይደል? ይሄ እኮ ምክንያት አይሆንም። ይኸውልሽ እኔት ምን ታደርገው እሷ አይደለም የተፈጠረው። እሷ ፈልጋን የመጣችው እንደዚህ ምድር ላይ። ከዛ ደግሞ ለምሳሌ ወለደች ልጅ ብላ አመጣች። እሺ ብለን አብረን መኖር ጀመርን። ከዛ ሄደች ካልልኩ ብላ ውጪ ልሂድ ብላ ሄደች። እሺ ብዬ ዝም አልኩ። ከዛ ምን ልከው ይሆንች ትንሽ ብር ምን ልከው ምን ላድርገው? የህፃን ልጅ ወጪ ስንት ነው? አስቤዛ ስንት ነው? የቤት ኪራይ ስንት ነው? ምኑን ከምኑ እኮ ካልበቃ ለምንድን ነው መናገር ያልፈለግሽው? ቆይ ለምንድን ነው ለሷ ያልተናገርሽው? ታውቃለህ ሲጀምር ማሰብም አለባት። ይሄ ብር ግን ይበቃል ካልኩኝ ምን ለማለት ፈልጌ ነው። ሲቀጥልስ አታስብም? ሴት ልጅ አይደለች? ልጅ አሳድጋ አይደለ? 3 አመት ከምናምን ሲሆናት እኮ ነው የሄደችው። ምን ማለት ነው? ይሄን ማሰብ ከባድ ነገር ነው። እሺ ምን ያክል እንደሚላክልሽ እኔ እስካሁን ምንም የደረሰኝ የሰጠችኝ መረጃ የለም። አስፈላጊ ከሆነ ጠይቃታለሁ። ሴት ልጅ ናት አይደለ? ኖራ 3 አመት ድረስ አሳድጋት ነው የሄደችው አይደለ? ምን ከምን እያደረገች እንዴት እያደረገች ታዲያ አንቺ አለመብቃቱን ካልነገርሻት እሷ አለመብቃቱን በምን ልታውቅ ትችላለች? የማታውቀው ነገርኩ እኮ ውጪ ዘላለም አይደለም የኖረችው እኮ 3 አመት። ይኸውልሽ አንቺ እኮ ደልቶሽ እየኖርሽ ነው። ዝም አልሽ ማለት ተስማምተሻል ማለት እኮ ነው። እኔ እኮ ጎዳና ልንወጣ ነበረ። የቤት ኪራይ የምንከፍለው አተን በጣም ብዙ ስቃይ የምንበላው የምንጠጣው አተን ነበር። ለዛ እኮ ነው የሄደችው። ታዲያ ታውቃለህ
ያሳለፍነው ታውቃለህ የሄደችው እኮ ለዛ ነው እያልኩሽ ነው የሄደችው በራሷ ምክንያት ነው ለልጇ በቂ ነገር ስለሌላትም ጭምር ነው ከዛ በኋላ በዚህ ሁኔታ ለማሳደግ የምችለውን አደረኩ እንደ እህትም እንደ አክስትም ለልጅቷ ከዛ ከአቅሜ በላይ ሲሆን ልጅቷ ከምትሰቃይ እኔም ስቃይ ላይ ስቃይ ከሚሆንብኝ ማደጎ ቤት ውስጥ አስቀመጥኳት እዛ በሰላም ታድጋ ይሻላት እንዴ በነፃነት እኔም እና የእናቷን ፈቃድ መጠየቅ የለብሽም እናት መፍቀድ የለባትም ልጅቷ ማደጎ እመጣለሁ ብትልስ ቆይ እናንተ ለማደጎ እመጣለሁ ትላለች ግን አትመጣም እመጣለሁ ነገ ዛሬ እንደዚህ ትላለች ደስ ሲላት ነው የምትደውለው እኛ ስንፈልግ አናገኛትም ስለዚህ መወሰን ያለብኝ ውስጥ ተወሰንኩ እኔት አንቺ እኮ ማለት ነው አክስት ማለት ደግሞ ሁለተኛ እናት ማለት ነው ያኔ ይኸውልሽ ይሄን ነገር ማድረግ ትችይ ነበር መወሰን ትችይ ነበር ልጅቷ ማደጎ ቤት መግባት አለባት የለባትም የሚሉን አንቺ በራስሽ እኮ መወሰን ትችይ ነበር ዝም ብለሽ አሳልፈሽ አስገባዋት ግን መጠየቅ ትችይ ነበር እናቷን መጠየቅ እህትሽን መጠየቅ ትችይ ነበር ብታቂ እኮ እህትሽ ናት ለሷ ፍቃድ ላስብ ልጅቷም እየተሰቃየች ነው እየተሰቃየች ጎዳና ልንወጣ እሷ እንደነገረችኝ ከሆነ እኮ ማለት ነው አባታችሁ እንደሞተ እኮ ሙሉ ኃላፊነት እሷ ላይ ነው የነበረው የቤት ኪራይ እየከፈለች ብዙ ነገር እያደረገች ስንት ነገር ስታደርግ የነበረው እኮ ልጇን አዝላ ነው ግን እሷ ከናንተ ብትርቅ ኖር እኮ ልጇን ይዛ መኖር አያቅታትም በእርግጠኝነት መኖር አያቅታትም ብዬ ነው የምገምተው ግን እናንተን ለማኖር ብላ ነው ሰው ወጪ ሄደችው እናንተ ግን ያደረጋችሁት ምላሽ ምንድነው ልጇን ጥላችሁን የጠበቃችኋት ያንንም ደግሞ ስታደርጉ የእሷን ፈቃድ አልጠየቀም የት አለች ታዲያሽ ማንንም ልጅ አልጣድም ሲቀጥል እሺታ ወረቀት አሳይኝ ይልሽ አንድ ሴት እኮ ከተከራየንበት ቤት እቃዎቻችንን አውጥተው ሊጥሉብን ነበር ተከራዮቹ በዛ ላይ ደግሞ በጣም አካራዎቹ አሰቃይና በጣም ቦርኒንግ የሆነ ህይወት ነበር ምንኖር ለዛ ምን በላ ምን ተጠይለ ህፃን ልጅ ናት ትጮሃለች ነገሮችን አትረዳም እኔ 3 አመት አራት አመት ከምናምን 3 አመት ከምናምን ልጅ ምን ላድርጋት እንዴ ለምን ተሰቃያ እኛ ተሰቃይተን ለምን ተሰቃያለች እሷ የተሻለ ህይወት መኖር የምትችልበት ሚስ ካለ የተሻለ መፍትሄ ያደርጋል እናቷ ነበርኩ ይሄን ነገር መወሰን የነበረበት ነገርኩ እኮ ደወልኩላት አላስፈቀድሻትም እንደ እህት እኮ እያልኩሽ ነው ነገርኩ ሁኔታውን ለማሳወቅ አንድ ቀን ደውዬላታለሁ ሲመቻት ነው የምትደውለው እሷ በዛ ላይ በእኛና በእነሱ ሰዓቱ ስለሚለይ እልሽ እናንተ እኮ ስትደውሉ እኮ ሲጀመር እሷ ለማውራት እኮ ምንም ፈቃድ እንትን እያላችኋት አልነበረም አይደል እንዴ ልጇንስ ለምንድነው ማታገናኙት የነበረው እሺ መጀመሪያ እዚህ ያለች ለምንድነው ልጇን ማታገናኙት ምንድነው መናገር ትተኛለች ህፃኗ ወይ የሆነ ነገር እያደረገች ነው ምንድነው በስነ ስርዓት እንኳን ማውራት ማችልሽ ምንድነው የምናገራኛት ዳንስ ድምጿን መስማት የለባትም መረጋጋት መቻል የለባትም እንዴ እንግዲህ ይሄንን ጠይቃን አናውቅም ግን ሁሌ ስትደውል በአታ ስለሌሊት ስለምደውል ትተኛለች ልጅቷ እየቀሰቀስኩ እንግዲህ አናግራለሁ በመከራ ነው ማስተኛት ታዲያ ሌሊት ነው የምትደውለው ብዙ ጊዜ ያው ሌሊት ነው ወይ ምሽት ነው በቃ ሳልሽ ደግሞ ቶሎ ነው የሚተኛው ስታለቅስ እኮ ከጀርባ ትሰማታለች ግን በዛ ሰዓት እንኳን አገናኝ ምናምን ነቅታ ነው የሚሆነው እንጂ ሌላ ነገር አይደለም አንቺ እንግዲህ እንዴት እንደሚያስቸግሩ እንዴት ትሪት እንደሚደረጉ ላንተ አልነግርህም እንግዲህ ይኸውልሽ ይሄንን ነገር አላውቅም ብዙ ለመሸፋፈን ያደረግሻቸው ያሉ ነገሮች ብዙ ነገሮች አሉ ይገባኛል አሁን ያም ሆነ እውነታው እንድትነግሪኝ ብቻ ነው የምፈልገው እኮ እኔም እውነታው ነው የነገርኩህ ምንም ሸፋፈንኩ ስለ ልጅቷ ያለውን ሙሉ ማስረጃ ይኸውልሽ አንድ ሰው ልጁን አሳልፎ ማደጎ ቤት ሲሰጥ የሚፈራረመው ወረቀት ይኖራል ያንን ወረቀት ቢያንስ ብቻ ሳይኝ ያን ያልኩ ረጅም ጊዜ አይደለም አይደል እንዴ በእርግጠኝነት 3 አመት እሷ እንኳን እኮ ማርታ አረብ ሀገር ከሄደች ገና 4 አመት ነው ይሆናል አይደል እንዴ እኮ ማደጎ ቤት ከፈለጋ 4 አመት ማለት እስከ 2 አመት ከምናምን ደግሞ እናንተ ጋር ድምጿን እየሰማቻት እንደነበር ነግራኛለች ይህ ማለት 1 አመት ከምናምን ነው 1 አመት ከምናምን ነው ይኸውልሽ ታግሰናል ልንገርህ ወንድሜ እሷ እንደምትል ዱርዬና ዘብዛላ ነብስ በጣም ጠንካራና በጣም ብዙ ነገር ያደረገልኝ ሰው ትምህርቴ እንኳን ባግባቡ ይጨርስኩት እሱ ስላለ ነው ልንገርህ ስንት ነገር ይሄን ቤት ቀጥ አድርጎ ያዘው እሱ ነው እሷ እንደምትለው ሰነፎች ይሄን ስራ የምንጠራ ሰዎች አይደለም እሺ ለራሳችን ነው ያለነው ማንንም የለንም ስለሱ እናንተ ናችሁ የምታውቁት ማን ሰነፍ ማን ጎበዝ እንደሆነ ማወቅ ስላለብህ ነው ማሳወቅ ቅድም ስትል እንደነበረ ታውቃለህ ይኸውልሽ ቅድሚያ የሚሰጠው ነገር እሱ አይደለም አሁን ላይ የዚች የህፃን ልጅ ጉዳይ ነው እሺ ማስረጃ ካለሽ ማስረጃሽን ስጭኝ እያልኩሽ ነው በዛ መሰረት ልጇ እንዲመለስ ማድረግ ከቻለን ልጇ እንዲመለስ ማድረግ መቻል አለበት እና ዝም ብለሽ ነው አሳልፈሽ የሰጠሻት ማደጎ ቤቱን ግን ሄደን እናሳያችኋለን ከፈለጋችሁ በቃ ዛሂዳ እሺ አሳይን እንድታሳይን እንፈልጋለን እኮ በቃ ይቻላል ዛን እንሄዳለን ምትፈልግ እኔ ስዋዋል ምናምን ሲጀመር ጊዜ አልነበረንም ይኸውልህ ለራሳችን እኛ በቃ ከምን ታስበው በጣም ስቃይ ውስጥ ነበር ለምንድነው የነበርንበት ሁኔታ እንዴት እናሳያችሁኛ ያኖርነው እኮ እየነገርኩ ነው ለምን እንደማትሰሙት በጣም ከባድ ጊዜ ያሳለፍነው በጣም ከባድ ነገር ነው ይሄ በቃ የተፈጠሩት ነገሮች እርግጠኛ ነሽ ግን ልጅቷ ማደጎ ቤት ነው ያለችው ከቤት ያስወጡ ህፃን ልጅ ይዤ ስንት ነገር ላድርግ ነው ወንድሜ ነው ሁሉንም ነገር የሚያደርገው እንዴ ህፃን ልጅ ላይ ቤት ላው እቃ ላውጣ ምን እናድርግ ሌላ ቤት ልፈልግ ስንት ቦታ ነው የምሆነው አንድ ሰው እኮ ነኝ አልተጨቀጨቅም እንግዲህ ይኸውልሽ አሁን የመጨረሻ ጥያቄ ነው የምጠይቅሽ ለዚህ ነገር ትክክለኛውና እውነታውን ማስረጃ ትሰጪኛለሽ
ካለበለዚያ አለች ሰተናታል የምትዩ ቦታ ላይ አሁኑን ወደዛው ቦታ ይዘሽን ትሄጃለሽ ማለት ነው። ወይኔ አሁን አልሄድም። አንደኛ ቆየ እልሽ ከዛ ደግሞ እረስቸዋለሁ። በዛ ሰዓት በጣም እየተዋከኩ ነበር፣ ጭንቀት ላይ ነበር። ጎዳና ልንወድቅ ነው ብዬ እኔ በጣም እያሳሰበኝ ነበር። ጫንትዬ ነበር ጭንቅላት እልሽ አሁን 10 አይነት ምክንያት ትጠሪ አሁን ወስዳለሁ ስትይ ነበር አይደል እንዴ? ወንድሜ ነው የሚያስታውሰው። ከፈለጋችሁ እሱ ጋር ደውዬለት እሱ ይሰዳችሁ። ሰምኛለሽ? ይኸውልሽ አሁን ትክክለኛውን ነገር እየጠየኩሽ አለሁት። አንቺ ግን የማይሆን ነገር እየቀባጠርሽ ነው። ምንድነው የማይሆን ነገር የቀባጠርኩት? ያሳለፍኩትን እኮ እኔ ነኝ የማውቀው። እየሰማኸኝ ነው? እውነት ለማደጎ ቤት ነው የሰጠሻት? አዎ ለማደጎ ቤት ነው። ታዲያ አንቺ ኮንሽ የሰጠሻት እንዴት ነው ያ ቦታ ሊጠፋሽ ይችላል? ወንድሜ ነበረ ነገርኩህ እኮ። ሲቀጥል ደግሞ በቃ ራስችሁ ይምጣ። ወንድምሽም ከሆነ ደግሞ እዛው ቦታ ላይ ወስደናል። እሺ ሰምኛለሽ አይደለ? አለበለዚያ ግን እሷ ትሰዳችሁ። የማውቀው ነገር የለም። እሷን ጠይቋት። ይኸውልሽ ለእሷ ሲጀመር የማይሆን ቦታ እንደነገርሻት ምንም ጥርጥር የለኝም። ምክንያቱም ሄዳ ፈልጋ እንዳጣጫት ነግራኛለች። እዛ ቦታ ላይ መስዋዕት ትፈልጋት በቃ የማውቀው ነገር የለም። ትወጣላችሁ፣ ውጡ። እንደው በቃ ከዚህ ጋር ከእናንተ ጋር ወራታ ትፈልግ። ይኸውልሽ ለወንድሜ ደውልለታለሁ። ሴት ናት ብላችሁ ነው ይሄ ሁሉ ነገር። ወንድሜ ይመጣል፣ እያዳፋችሁ ትወጣላችሁ። ወንድምሽንም ቢሆን እንፈልጓለን። እሺ ትሰምኛለሽ አይደለ? ሩና ቆይ እያዳፋ ያዋጣችኋል። ሴት ናት ብላችሁ ነው እዚህ ደራሳችሁ ደፍታችሁ እዚህ ምን ትምትሉብኝ? የኔት ይኸውልሽ ወንጀል ሰርተሻል። በቃ እውነታውን የምትናገሪ ከሆነ እውነታውን ብትናገሪ ይሻልሻል። አሁን ምን ነገር ካይገባህም እንዴ አንተ አማርኛ እንዴ ማውራ ይኸውልሽ እኔ እቺን ልጅ የት እንዳለች ሳላቅ ከዚህ ቤት የትም ነው የማልሄደው። እሺ ወንድሜ ይመጣላችሁ አላችሁ። ጥሪው እንደውም እሱንም ቢሆን ማለት ነው ይኸውልሽ እኔ እያዳፋው እውነታውን እንዲያወጣ ነው ማለት ነው። ይኸውልሽ ተረጋጊ እንደሆነ ተረጋግተሽ ቁጭ ብለሽ እንድታዋሪኝ እፈልጋለሁ። እሺ አልወጣም። ምንድነው የምረጋጋው? አልረጋጋም። አርፈሽ ቁጭ ብለሽ እያንዳንዱ ነገር ታዋሪኛለሽ። አላዋራህም። በቃ አዋራኋችሁ እኮ እስካሁን ድረስ። ሄዳችሁ የምታጣሩትን አጣሩ። ሂዱ። አጥፋልኝ ካሜራውን ሲጀመር ይኸውልህ በቃ ሂዱና ፈልጉ። ቁጭ በይ አርፈሽ። ማርታና አምጣው። ይኸውልሽ ነይ ውጪ እንደውም አንቺ ነይ ውጪ አንቺ ሲጀመር ነይ ውጪ። አልወጣም። ይኸውልሽ አንቺ እዛ ትወጫለሽ፣ ማርታን እናወራታለን። ነይ ውጪ አንቺ ሂጂ ሲጀመር። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ውድ የገመና ቻናል ቤተሰቦች ያው ትንሽ አንዳንድ ወሰብሰብ ያሉ ትንሽ ግራ የሚያጋቡ ሁኔታዎች ተፈጥረው ነበርና እነዛን ነገሮች ለማረጋጋት እነዛን ነገሮች ለማስተካከል እንግዲህ ብዙ አይነት እርምጃዎችን ወስደናል። እንግዲህ ያው የማርታን እህት እንግዲህ እንዳያቸዋት ትንሽ ግልፍተኛ ነች። ከመጣች ጀምሮ ስትጮህና ስትሳደብ የነበረበት ሁኔታ ነው የነበረው። ነገሮችን ቀስ ብሎ ከማስረዳት ይልቅ የጮኸች እየተሳደበች ያለበት ሁኔታ ስላለ ከሷም ጋር ትንሽ መግባባትን ደረጃ ላይ ስላልደረስን ደጅ ከባልደረቦች ጋር እንድትሆን አድርጊያታለሁ። እንግዲህ ለወንድሜ ደውላለሁ እያለች ከነሱ ጋር እየተጨቃጨቀች ነበርና ትደውልለት ከመጣኝ ለኛም ጥሩ ነው እናወራዋለን። እንግዲህ ስሟ ማን ነበር ያልሽኝ? ራሄል ነች። እሺ በጣም ኃይለኛ ነች እህትሽ። ማለት በጣም ብዙ ነገር ነው ስትለን የነበረው። በጣም አንቺ ላይም እንግዲህ ብዙ ነገር ብዙ የሚያስጠሉ ቃላቶችንም ስትናገር ነበረ። ያው ብዙ እንደዚህ አይነት ነገሮች ይከሰታሉ። ግን ቢሆንም አንቺ እነዚህ ነገሮች ተቋቁመሽ እንግዲህ እንደ እህት ብዙ ነገር እያደረግሽ የነበረበት ሁኔታ ነው ያለው። ግን በዚህም ሆኖ ያው ተበዳይ ሆነሻል። ብዙ ነገሮች ደርሰውብሻል። ልጅሽን እየፈለግሽ ነው ያለሽው እና እመኝኝ ያው እናገኛታለን ብዬ ነው ተስፋ የማደርገው። ምክንያቱም እንግዲህ ልጅሽን አላቅም ማደጎ ሰተናታል ነው እያለች ያለችው። ማደጎም ከሆነች እናት መልሳታለን ብዬ ተስፋ አደርጋለሁ። አላቅም እንግዲህ ወይ ደግሞ ሌላ አይነት ሁኔታዎች አድርገው ከሆነ እኛ ከዚህ በፊትም ብዙ አይነት ኬዞች ገጥመውን ያውቃሉ። ልጃቸው የተሸጠባቸው ልጃቸውን ብዙ ነገር ያደረጉባቸው ሰዎችም አግኝተን እናውቃለን እና እንደዛም አይነት ከሆነ እንመረምራለን እስከ መጨረሻው። ይህን ጉዳይ እመኚኝ ቃል እገባልሻለሁ። ነገሮችን አጣርቼ መጨረሻው ላይ እንደርሳለን። ግን እስቲ እንደው አንቺ የት ነው ሄድሽው? እሷ ሄዳለች ጠይቃለች ምናምን ብላኝ ነበር እና የት ብላ ነግራሽ ነው ወይስ የተሳሳተ ነው የነገረችሽ? ምንድን ነው የተፈጠረው? የሄድሽበትስ ምንድን ነው የተባልሽው? እኔ የልኩበት እዚህ ከምታውቀው አዲስ አበባ ውስጥ አንዱ ማደጎ ቤት ጠራችልኝ። ከዛ ሂጄ ጠየቅኩኝ። ምንም ነገር የለም እንደዚህ የሚባል ልጅ ራሱ መጥቶ አያውቅም ምናምን አሉ። በሌላ ስም እንደው ገብታ ከሆነ ምናልባትስ እንደው እንጃ
እኔ እንደዛ አይመስለኝም ቢሆንማ የእውነት ቢሆንማ የነግሩኝ ነበር እኮ አንዴ እኮ ተለይታችኋለች አንዴ ተተዋታል አይደለ መቼም ማን መቀየር ምናምን የሚፈልጉ አይመስለኝም የሆነ ችግር የሆነ ነገር ካልተፈጠረ የሆነ ነገር አስበውባት አድርገዋት ካልሆነ መቼም በዚህ ልክ ከዚህ ላይ ስሟን ቀይረው ሊዋሹኝ አይችሉም በእርግጠኝነት ያው እንደምታያት ኃይለኛ ናት ክፉ ናት ምንም አታረግም ብሎ ማሰብ ከባድ ነው በቃ ክፉ ነች እሷ እና አላውቅም ምን ያውን ተስፋዬ በእናንተ ነው በቃ እንደምንም አድርጋችሁ ልጅ እንድታገናኙ ነው እንጂ እኔ እሷ በቃ እንደምታያት ኃይለኛ ናት በቃ ከድሮም እንደዚህ ነች ማለት አሁን ላይ በጣም ብዙ ነገር ነው ስትናገር የነበረው አንቺም እነዛን ሁሉ ነገር ተቋቁመሽ እንደውም እውነት እኔ አደንቅሻለሁ ምክንያቱም ስትናገር የነበረው ቃላቶች ተቋቁመሽ ምንም ሳይመስልሽ ችለሻታል ድሮስ እንደዚሁ ነበረ ወይስ ይሄ ነገር አሁን የመጣ ነው ያው ለምጄዋለሁ ምን ታረጋዋለህ አንዳንዴ እኮ ጥሩ ነገር ያስለመዱ ነገር ሲኖር ነው በቃ አዲስ ነገር የሚሆንብህ እንጂ እኔ አሁን እሷ ጥሩ ነገርና እንዴት ነሽ ብትለኝ ነው ሊገርመኝ የሚችለው እንጂ ይሄ ለምጄዋለሁ ሳዳምጠው ያደግኩት ነው ይሄ የኖርኩት ነው ስለዚህ የለመድኩት ነገር ነው ለኔ ምንም ማለት አይደለም በቃ እንደው ግን ይቅርታ አድርጊልኝና ማለት ድሮ እንደው አባትሽ በህይወት እያለ ነፍሳቸውን ይማራና አባትሽ በህይወት እያሉ እንደዚህ አይነት ነገር ሲሰሙ አባትሽ ዝም ነው የሚሉት ምክንያቱም እህት ነሽ ይሄ ሁሉ ልዩነት የተፈጠረው እንዴት ነው አንደኛ እኔ ይመስለኛል ከቤተሰብ ግን ችግሩ ብዬ የማስበው ምክንያቱም ቤተሰብ እያዋደደ እያፋቀረ ቢያሳድጋችሁ ኖሮ ያኔ ሲቆጥ እነሱ አንቺን ሲናገሩም ቤተሰብ ተው ቢል ኖሮ ይሄ ሁሉ ነገር ይፈጠራል ብዬ አላስብም እና አባታችሁስ ምን ነበር የሚለው አንቺን እንደዚህ ሲያደርጉ አንቺ ሁሉ ነገር ስትሰሪ ምን ነበር እሱስ የሚለው አባቴ እኮ ብያለሁ እኔ አባቴ ያሞኔ በህይወት ኖርልኝ ለኔ ትልቅ ነገር ነው አባት ነው መቼም ነው እንጂ እሱ ጣጣ የለውም በቃ እሱ በቃ ይወጣል ያገኘውን ስራ ይሰራል ይጠጣል ከዛ ማታ ነው የሚመጣ ከዛ ከቤት ላይ ምን ይፈጠር ምን ይደረግ እኔ በምን አይነት ሁኔታ ውስጥ ልኑር ይክፋኝ ምን ይበለኝ ምንም ያውቀው ነገር የለም ግን ነው ጠይቀሽ አታውቂም ለምንድን ነው እኔ ይሄን ያክል እየተገፋ ያለሁት ለምንድን ነው እኔ እንደ ሰራተኛ የምታየው ብለሽ ጠይቀሽ ታውቂያለሽ እና አባቴ ነው እኔ በቃ ማለት እንደዚህ በጣም ከብዬ ድርቅ ያለ ጥያቄ ጠይቄው አላውቅም ግን እለዋለሁ በቃ እኔ እንደዚህ ያልተመቸኝም በቃ እየከፋኝ ነው ምናምን እነሱ ጥሩ ናቸው አንቺ ነሽ እንጂ ምን ይላሉ አብራችሁ ኖራችኋል እንደ እስካሁን በዛሬ ደግሞ በቃ አንቺም እህት ወንድሞች ናችሁ ደግሞ በዚህ መሀል ደግሞ ምን አይነት ነገር ይፈጠራል አንቺ ጸባይሽን አሳምረሽ ነው እንጂ ልጆች እንደሆነ ጥሩ ናቸው ነው ምክንያቱም ከሱ ፊት የሚያሳዩት ነገር የለም ምንም የሚሉት ነገር የሚናገሩት ነገር የለም ያው እሱ ከቤትም ስለማይሉ ያችን ሰዓት ላይ ደህና ናቸው እነሱ እና እንደዛ ስለሆነ እሱ አይቶባቸው የሚያውቅ ነገር ስለሌለ የኔ ችግር ነው የሚመስለው አንቺ ትልቅ አይደለሽ በቃ ትልቅ አይደለሽ ከእነሱ ከልጆች ጋር ትንሽ ጋር አብረሽ እንትን የምትይ እንደዛ ለምን ታያለሽ ብሎ እኔ ላይ ነው በቃ እንትን የሚለው ጫናው የሚያልፈው እና እንደዛ ስለሆነ በቃ እኔም አልናገርም በቃ ምክንያቱም ተሰሚነትን ስለማላገኝ እነሱም ከሱ ፊት ላይ መልካም ስለሆኑ በቃ ምክንያት እኔ ነኝ በቃ መጋለጠው ስለዚህ ምንም ብዬው አላውቅም ያለኝ አማራጭ በቃ ያለውን ነገር ችሎ መኖር ብቻ ነው እኔ ማለት ነው እንደው ሌላው ጥያቄ ደግሞ እንግዲህ እህትሽ እንደተናገረችው ራሄል ያልሽኝ አይደለ ራሄል እንደተናገረችው የምትልከው ገንዘብ አይበቃንም አንደኛ ልጇንም ለማደጎ ለመስጠት የተገደድኩበት ምክንያት በዛ ነው ብላ ነበርና ምን ያክል ብትልኪላቸው ነው ላይበቃቸው የቻለው እንዴት ነው ማለት አላቅም እንግዲህ አንቺ መቼም ያው ኖረሻል እንግዲህ ብዙም አይደለም እንግዲህ እንደነገርሽኝ ከሆነ ልጅሽ 3 አመት እያለች ነው ሄድኩ ያልሽኝ አሁን ደግሞ 4 አመት እንደሞላሽ ነው የነገርሽኝ እንግዲህ እና በዚህ 4 አመት ውስጥ ያን ያህል ብዙ ነገር ስለማይቀየር ታውቂዋለሽ ኑሮውን አንቺም ተቸግረሽም የቤት ኪራይ ምንም እያልሽ ኖረሽ አይተሽዋል እና እንደው የምር አሳንሰሽ ነው የምትልኪላቸው እንዴት ነው ምንድነው ነገሩ እነሱ እኮ እንደናቸው ምንም ባረግላቸው እኔ ያርጋልኛለች እንደማይሉኝ ያውቃለሁ ግን በቃ አሉኝም አላሉኝም ምን እንደዚህ ጨክኖ አረመን የሚያሳልፈ ሰጡብኛል ብዬ አላስብም ምልከውን ነገርም ምን ያውቃለሁ እዚህ ሲጀምር ለማን ሆነስና ነው የሄድኩት እኮ የነሱን ህይወት ለማስተካከል ነው ከጎዳና እንዳይወጡ እንዳይራቡ ነው ምንም ክፉ ቢሆኑ ማንንም ቢጠጉበት ሰው የላቸውም ሄደው የሚነግሩበት ሰው የላቸውም ከኔ ውጪ ያው እንደ ትልቅነቴ አንድ ቀን ልብ ይኖራቸዋል አንድ ቀን የኔ ስራ የኔ ውለታ ይገባቸዋል ምናምን ብዬ ነው ማስበውና በቃ ማይሆን ነገር እንዴት ልልካለሁ እኔ እኮ ከማገኘው ደሞዝ እኮ ግማሹን ነው የምልክ በጣም አላኩም ከተባለ በቃ ምን አሁን በቃ ዛሬ ትንሽ ነው ከተባለ 15000 ነው የምልከው በወር
ከዛ ውጪ 15000 ነው ምልክላቸው 15000 ሊያውም ዝቅ ካለ ነው 15000 ያልሽኝ ዝቅ ካለ ነው 15000 ምልከው እንዴት ነው ያው እንጂ መቼም የኢትዮጵያ ሕዝብ ያውቀዋል 15000 ትንሽ ከተባለ ልክ 25000 ብር ልክ ለልጄና ለቤት ኪራይ የማይሆነው ለነሱ አስቤዛ የማይሆነው እንኳን ለልጄ ለነሱ አስቤዛ ይሰርፋል በተለይስ ደግሞ በቃ የቤት ኪራይና እኔ የልጄን ከቻልኩላቸው የወጭ ከቻልኩላቸው የቤተሰቦቻቸውን ለምን አይሰሩም እነሱ እንኳን አድገዋል ትልቅ ሰው ነው አይደለ በቃ ቢያንስ እንኳን ዛሬ ድሮም ትልቅ ሰው ነበሩ ራሳቸው ለምን አይችሉም ሁሌ ከኔ ጋር ነው ሁሌ አምጪ ነው ሁሌ ላኪ ነው በተለይ ስድብ ነው ይሄ ብር ብለሽ ነው የምትልኪ ነው በቃ ለምን እነሱ ራሳቸው እንደምን ነው የሚያዩት በቃ ለምን እኔ በቃ አሁን ላይ በቃ ምንም ነገር ማሰብ ራሱ በቃ መቋቋምበት ራሱ መቋቋምበት ራሱ እንግዲህ እንደነገርሽኝ ከሆነ 15000 ያው እንደ ኑሯችን ነው ያው ለአንዳንድ ሰው ሊበቃ ይችላል ለአንዳንድ ሰው ደግሞ ያው እንደ ሁኔታው ነው ምክንያቱም የኢትዮጵያ ኑሮ የሁሉም ብዙ አይነት ነው ግን እናብቃቃ ካለን እንኳን አይደለም ይሄ ሰው እንግዲህ ከዚህም በታች ባለ ደሞዝ ይኖራል እንግዲህ ስላየው ነው እኔ አላቅም እንግዲህ ምናልባት አይበቃም ይበቃል የነሱን ለእናንተ እንግዲህ እስቲ ኮሜንት ስር ጻፍ አድርጉልን ይበቃል አይበቃም የሚለውን ነገር እናንተ እንሰማለን ግን ከዛም በታች ባለ ደሞዝ የሚኖሩ ሰዎችን አውቃለሁ ተቸጋግረው እንደምንም አንዳንዴ እኮ ክፉን ጊዜ ለማለፍ እኮ እንደምንም ይኖራል እንዴትም ይኖራል እና ምናልባት ወይ እንግዲህ እነሱ ያንን ነገር አልፈለጉም በጣም ማለት አስፍተው አስበውት ከሆነ ምናልባት ላይ በቃም የሚችልበት ሁኔታ አለ ብዙ አይነት ነገርም ካለባቸው እነሱ ፍላጎታቸው ብዙ ከሆነ ላይ በቃ ይችላል ግን እንደኔ አንቺ የምትልኪው ይበቃል ብዬ ነው የማስበው እንግዲህ ይቅርታ እዚህ ጋር ልክ ካልሆንኩኝ ታርሙኛላችሁ ነገር ግን እኔ እንደኔ እንደራሴ ሐሳብ ይበቃል ብዬ ነው የማስበው ምክንያቱም እንደ ኑሯችን ነው መኖር ያለብን እንደ ገበያችን ነው መኖር ያለብን እና በ10 ሺው እንኳን እንደው አነስ ያለ ቤት ተከራይተው ምክንያቱም ግዴታ ከተማ ውስጥ መሆን የለበትም እንኳን አንዳንዴ ለመኖር ሲባል ብዙ ነገር ይደረጋልና ትንሽ ወደ ውስጥ ገባ ያለ ሰፈር ወይም ደግሞ ራቅ ያለ ሰፈር እንትን ቢባል ይገኛል ብዙ ቤቶች ይገኛሉና በ10000 5000 ደግሞ ለልጅቷ እንዴትም አውቃቅተው ቢያደርጉ ያው ይኖራል ብዬ ነው የማስበው እነሱ ደግሞ የሆነ ነገር መንቀሳቀስ ከቻሉ ሁለት ናቸው እንደው እንኳን ሁለቱ እንደው በጣም አነሰ ከተባለ 5000 ብር ደሞዝተኛ እንኳን ቢሆኑ 10000 ብር በዚህ ማለት ይሄ አነሰ ከተባለ አንቺ 15000 መልከው ያልሽው ይበቃል ብዬ ነው የማስበው በርግጥ አንቺም ከዚህ በላይ ያው የነገን ህይወትሽን ለማስተካከል መቆጠብ ስላለብሽ ከዛ በኋላ ያለውን ለራስሽ መቆጠብ ስላለብሽ እኔ በቂ ነው ብዬ ነው የማስበው እነሱም ሌላ ምክንያትና ሌላ እንትን ከሌላቸው በቀር አላቅም ብቻ ግን ያው አሁን እነዚህ ሁሉ ነገሮች አልፈዋል አሁን ግን መደረግ ያለበት በዋነኝነት የልጅሽ ያለችበት ሁኔታ እንዴት ናት የት ናት የሚለው ነገር ነው እሱን ደግሞ እያንዳንዱን ነገር እናጣራለን ሁሉንም ነገር ፍንጩ ላይ እንደርሳለን እና እስቲ እንደው አንቺ እስቲ ግምትሽን ንገሪኝ ከመቼ ያክል ጊዜ ጀምሮ ይመስላል ልጅሽን ማለት እንግዲህ ለማደጎ ሰተናታል ነው የሚሉት ለማደጎ እንደው ሰተዋት ከሆነ መቼ ይመስልሻል ያንን ነገር አደረጉ ብለሽ የምታስቢው መቼ በቃ ነው በቃ እስከ 2 አመት ከ4 ወር እስከሚሆን ድረስ ሰማታለሁ ድምጿ በቃ ብያለሁ እንዳልኩ ስታለቅስ ስትልም ሰማታለሁ ከዛ በኋላ ነው በቃ አልሰማት ያቻልኩ አንቺ እንግዲህ እዛ ከሄድሽ ከ2 አመት ከ4 ወር በኋላ ማለት ነው ድምጿ አይጠፋው ያ ማለት እንግዲህ ልጅሽ 3 አመት ከነበረች 5 አመት ከምናምን ያ ማለት በደንብ ራሷን የምታቀበል ጊዜ ነው ትምህርት ቤትም ብትገባ አንደኛ ክፍል ምናምን የምትደርስበት ሰዓት ነው ብዬ ነው የማስበው ስለዚህ ያን ጊዜ ድረስ በትክክል ስትሰሚያት ማለት ያው ከኋላን ስታለቅስ ስትንጫጫ ሰማታለሁ ብለሽ ነበር እሷ ነው ያለሷ መሰማው የለም እንደምታያቸው እነሱ ከሰው ጋር የሚግባቡም የሚገናኙም ሰዎች አይደሉም ያው እንደዚህ ነው ጻባያቸው እንዳይሃትና ስለዚህ ከሷ ውጪ ከቤት ላይ የሚኖርም ሌላ ልጅም አይኖርም ታዲያ ለምንድን ነው ግን ቶሎ ለመምጣት ያልወሰንሽው ምናልባት ይሄን ነገር ከተጠራጠርሽ አንቺ እንግዲህ ከዛ በኋላ ልቤ እየፈራ እዛም እያለቀስኩኝ እያልሽ ነበርና አልቻልኩም አስቤያለሁ ግን አልቻልኩም በቃ መምጣት አልቻልኩም ምክንያቱም መጣ ስትይ ፓስፖርትን ይዘው ያስቀምጡብሃል በቃ ይሄን ራሱ ከዛ ከአንድ አመት በኋላ ራሱ በመከራ ነው አሳምኝ የተቀበልኩኝ በምን ልምጣ በግሬ ልመጣ ነገር እንዴት ብዬ እመጣለሁ እኔም እኮ ከዛ እኮ የቁም ስቃይ ነው እኮ ለብያ 4 ሰዓት እያለቀስኩ እኮ ነው ያልኩት ስራዬን በአግባቡ መስራት እስካቀይ ድረስ ያኔ ሁኔታውን አይተው ነው እንደ በቃ ፓስፖርት የሰጠውን እንደመጣ ያፈቀዱልኝ እንጂ እኮ በቃ አትሄጂም ብለው ነው እንደፈለከ እንደ አገር ውስጥ እንዳለው ዛሬ ያለው ነገ ያለው ብለው ውጥት ብላ አትሄድም ከዛ በእነሱ ፈቃድ ነው እነሱ ይፈልጉ ነው እንደዛ ስለነበረ ነው እንጂ ነው ፈልጌው አይደለም እኮ የልጅን ድምጽ አጥቼ እኔ ያልቺ ይቀመጣለሁ ብለን እኔ እኮ ያልቀመጥም እኔ አሁን እኮ በቃ ልጅን አውሬ ትገባች ነው ብለው
ምን ውስጥ ገባች ነው የምለው ውሻው። እንግዲህ እስቲ ያው እኛም ነገሮችን ለማጣራት የተለያዩ ነገሮችን እናደርጋለን። ምናልባትም እስቲ አካባቢው ላይ ያሉትን ነገሮች ጥያቄ እናደርጋለን። ግን እንደው አንቺ እስኪ የተለየ አየው የምትዩ ነገር አለ? ምናልባት እንደው ያጠረጣሪ የፈጠረብሽ ነገር? እኔ ምን ጥርጣሪ ማን አለ? የሚነግረኝ ጎረቤት የለ፣ ዘመድ የለ፣ ለማውቀው ሰው የለ። ማን ይነግረኛል? ምንም እኮ የምጠረጥርበት ፍንጭ የሚሰጠኝ ሰው እንኳን ሲኖር እኮ ነው መጠርጠርም የምችለው። በቃ እንደዚህ አይነት ነገር የሆነ ምንጭ ማግኘት የምችለው እኔ እኮ በቃ ምንም አይኑ የተሰወረ ሰው ማለት ነው። ምንም የማውቀው ነገር የለም ከነሱ ውጭ፣ በቃ ከሁለቶቹ ውጭ የማውቀው ማንም ሰው የለም። እኔ አሁን እናንተ እንድትረዱ ነው የምፈልገው። በቃ እባካችሁ እንዲሁ እናንተ እንደምንፈልጋችሁ እባክህ ተረጋጊ። ይኸውልሽ ማርታ እባክሽን ተረጋጊ። ይኸውልሽ ችግር ይኸውልሽ እንፈልጋለን እኛ እኮ የቻልነውን ነገር እንሞክራለን። ማርታ ታይ እንደዚህ መሆን የለብሽም። እባክሽን ተነሽ 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 እባክሽን ቁጭ በይ። ይኸውልሽ እንረዳሻለን፣ እኛ እንረዳም አላልንም። ምንችለውንም ከምንችለውም በላይ ሁሉ እናደርጋለን። እሺ ግን እባክሽን አንቺ እንደዚህ መሆን የለብሽም። እባክሽን ያየሽው ፍንጭ ካለ እንድትነግሪኝ እንጂ እኮ አይዞሽ አይዞሽ ማርታ አይዞሽ እባክሽን ማርታ በቃ ተረጋጊና ነገሮችን እናስተካክላለን። እሺ እኔ እኮ ግራ ገባኝ። እኔ ልጄ በህይወት አለች ብዬ ራስዎ ማሰብ አሁን ተረጋጊ እባክሽን ማርታ። አይደለም እኮ ያልገባ ነገር አለ። እነሱ እኮ በቃ ከነበረው ህይወት እኮ እኔ ትቻቸው ከሄድኩት ህይወት በእርግጥ የተሻለ ነገር ለማኖር ነው እኔ የሄድኩት፣ ግን ከዛ ህይወት የተሻለ ነው እየኖሩ ነው። በቃ ማለቴ አላውቅም። እኔ መስፍንም መኪና ይዞ አይቼዋለሁ። እኔ ከየት እኔ አላውቅም። እኔ ልጄን ሽጦ ይግዛ መኪና ይዞ ነው ያልሽው? አዎ ራይድ ነገር ነው የሚሰራ፣ እሱ እንደሚሰራ አውቃለሁ። በቃ የደረስኩበት ነገር ቢኖር ይሄ ነው። ይሄ ደግሞ ያለ አንድ ነገር ካልሆነ የሆነ ነገር ካለች እነሱ ከየትም አያመጡም። የተደፋው እንኳን ማያቃኑ ልጆች ናቸው። የራሱ ነው ብለሽ ነው የምታስቢው መኪና? እኔ እንደዛ ነው የሰማሁት። የራሱ እንደሆነ ነው የማውቀው። እሺ እስቲ አያመጡትም። ቢሰሩም ደግሞ በዚህ ባጭር ጊዜ እኔ እንኳን ያላ እኮ መስዋዕትነት ከፍዬ ሰው ሀገር 24 ሰዓት ሰርቼ እንኳን ራሱ እኔ አሁን አንድ ነገር እንኳን ስራ መከፍተባት የለኝም። እንኳን መኪና መገዛበት ከየት ይመጣል? በዚህን ሰዓት የሆነ ነገር ካልሰራ የሆነ ወንጀል ካልሰራ ከየት ይመጣል? እነዚህ ደግሞ ስራ የሚባል ነገር አያውቁም። በቃ ወጣው ውጭ ይውላሉ። በቃ ሲንጓለሉ ሲዞሩ ውለው ነው ወደ ቤት የሚመለሱት። እና በቃ የሆነ ነገር አድርገዋታል። ልጄን የሆነ ነገር አድርገዋታል። በቃ አይዞሽ ማርታ እባክሽን ተረጋጊ። መረጋጋት መቻል አለብሽ። እናጣራለን፣ ሁሉንም ነገር እናጣራለን። እሺ ማርታ በቃ መፍትሄ ይፈጠራል ሁሉንም ነገር። ምንድን ነው መስፍን ነው እሱ? መስፍን ተውት ይግባ፣ አስገቡት፣ ችግር የለም። ቶ ማነው ፍሳ ቶ ልቀቀው። ምንድን ናችሁ? መስፍን ተረጋጋና ይኸውልህ ጭራሽ ቆይ ማን ናቸው? ምንድን ናቸው? ተረጋጋና ይኸውልህ ጀመር ተረጋጋና ይኸውልህ ከኔ ጋር ማውራት አለብህ። ከኔ ጋር ታወራ። እኔ አንተ ጋር አይደለም የማወራው፣ እኔ ከእሷ ጋር ነው ከእህቴ ጋር ነው የማወራው። ይኸውልህ እኔ ነኝ አይደል እዚህ ቤት የመጣሁት? ምንም እኔ አገባኝ ነው እሷ ጋር አውርቼ ተረጋጋ። አንተ ነገር አጓራ ማርታ ምንድን ነው አንተ እሷ የምታውቀው ነገር የለም እያልኩ ነው። ተረጋጋ መስፍን። ቤቴን እንድረበሽ ካላቶች ነን። እሺ ጊዜ ታጋር ቁጭ በልና እናውራ፣ ቁጭ በልና እናውራ እያልኩ ነው። ይኸውልህ መስፍን ነገር የለም። ቆይ ለማን ይኸውልህ አንቺ ተረጋጋ። ነገሩ ምን አንቺ አይደለሽ እንዴ ቤት የምታስብ? ይኸውልህ ትሰማኛለህ? ስናሳግናዝና ከኔ ጋር ማለት ብትገረጅ እኮ ይሻለኝ ነበር። ጭራሽ አነጋገርን አስተካክል። እሺ አንተም እህተም ይኸውልህ የማይሆን ነገር አትናገር። ምን ማለት ነው? ምን አጀብላ ትሰማለህ? ማን ያኔ አውቀውኛል። ማን ቁጭ ተውት እናንተ ትሰማኛለህ? ይኸውልህ አርፈህ የምትቀመጥ ከሆነ ትቀመጣታለሽ። ይኸውልህ ትሰማለህ አይደል? አቶ ካሜራ ነው እንዴ? ይኸውልህ መስፍን አደው ተረጋግተህ የምትቀመጥ ከሆነ ተረጋግተህ ተቀምጠህ ታወራናለህ። ምኑን ነው ተረጋግተህ? አለበለዚያ ይኸውልህ ምኑን ነው መቀመጥ? ያኛው አይነት በገዛ ቤቴ እንደዚህ አይነት ነገር እንዴ ወንድ ቤት እኮ ነው። ትሰማኛለህ? እኛ የመጣነው እኮ እዚህ ለዘረፋው ደግሞ ይኸውልህ አሁንም ቢሆን እሷን መናገርህን አቁም እያልኩ ነው። እንዴ ለምን አናገርም? እሷ እኮ ናት ቤት የምታስደፍረኝ። ይሄ እኮ የወንድ ቤት እኮ ነው። የማን ቤት እንደው ሰምተሃል? ይኸውልህ ማን እንደው ታውቃለህ? ታውቃለህ ስለኔ አታውቅም። ምን አይደለም ለዛ ነው ከዘው ላይ ገባ። ምን የሆነ ነገር አለ? ከዚህ በላይ ምን ይደረግ? ከዚህ በላይ ምን ይደረግሽ? ምን ይደረግ ከዚህ በላይ? መስፍን ወንድ የለም ጭራሽ። ኧረ እኔ እሷን ማለት ጭራሽ ቤታችን ድረስ መጥተሽ ትበጠብጭና እኔ እናቴ በሰላም እየኖርን ያለን ሰዎች እዛው ሄደሽ ብትገረጃ ይሻል። ጭራሽ እዚህ መጥተሽ ይኸውልህ አሁንም አነጋገርን አስተካክልሽ። ምንም ማስተካክለው ነገር የለም። አንተ ምን አገባ? ታላቅህ ነች አይደል? ስለ እህቴ ምን አገባ? ታላቅህ ነች። ትሁን ስለዚህ እሷ ምን አገባኝ? እሷ ስንት ነገር እንዳደረገች በምን ታውቃለህ? እስካሁን ዝም ብዬ ሰልፍኳችሁ ይበቃል። ከዚህ በኋላ አንተ ማርታ ተረጋጊ። ኧረ እባክሽ ጭራሽ አሁን ሰው ስላለ ነው አሁን እየናክሽኝ ያለሽ። ያለውን
ኧረ እጄን አታሳችሁ በእናትህ እጄን አታሳችሁ ሰማኛለህ መስፍን ይኸውልህ እንዴ ተናገረኛል እንዴ እየተናገረችኝ እኮ ነው እንዴ ወንድሟ እኮ አሁን ነግሬሃለሁ የህግ አካላቶች እንደሆነ ነግሬሃለሁ አንተ ስላል እንዴ የህግ አካል ሆነ ደግሞ እዛው ትሄዳታለህ እሺ እኔ የህግ አካል ጋር ምን ግጭት አለኝ እኔ ከእህቴ ጋር ነው የተጋጨው ስለዚህ አሁንም ቢሆን ተረጋግተህ ያለውን የተፈጠረውን ነገር ግልጽ አድርገህ ትነግረኛለህ ከእናንተ ጋርማ አወራዋለሁ እንዴ እህቴ እሺ ምን አደረገች እንዴ እህቴ እኮ ነው የደወለችልኝ አዎ እንደ ነገር አደረገች ሁለታችሁም ጋር ምን ያረግሳት እህቴን ኧረ አይመስለኝም እንደዚህማ አይደለም እንደዚህ አይደለም ማይረክሳት እኔ እህቴ እንዴት ተንገብግባ እንደነገረች እኔ ነኝ የማውቀው ልጇን የት ነው ያደረጋችኋት ልጇን የት ነው ያደረጋችኋት ይያው ምርጥ ቦታ ነው ያስቀመጥናት ምርጥ ቦታ ለዛው ይኸውልህ ትሰማኛለህ አንተም እህትም የማይሆን ነገር እየቀባጠራችሁ ነው ያላችሁት ምንድነው የምንቀባጥረው ያለ እናቷ ፈቃድ ይኸውልህ ምርጥ ደግሞ አታፍርም ምርጥ ቦታ ስትል የት ነው ያደረካት ምርጥ ቦታ ነው አልኩህ እኮ የት ነው ያ ምርጥ ቦታ ምን ግዴታ ነው መናገሪ ይኸውልህ ማደጎ ቤት ሰተናታል እያላችሁ የምታሹትን ነገር አሁን ብታቆም ይሻላል አለበለዚያ ግን ሰማኛለህ መስፍን አንተም እህትም ወኒ ትበሰብሷታላችሁ እመነኝ እህቴ ነገረች አይደል እንዴ በቃ እሷ ከነገረች ደግሞ ነገረች ነው ከኔ ሌላ መረጃ ምን ትፈልጋለህ ይኸውልህ እያንዳንዱን ወሰታ ፈልጋለሁ እህቴ የተናገረችው እውነት አይደለም እኔ እኮ ልጄን ብቻ ነው የምፈልገው እናንተ ጋር እኮ ምንም ነገር የለም እኮ በቃ ማደጎ ነው አለችሽ አይደል በቃ ማደጎ ምርጥ ነው ምን ነው ማደጎ ችግር አለ አታፍርም እንዴ ምርጥ ነው ስትል እንዴ ተቃለዳለህ እንዴ ምን ነካ ያለና እየኖረች ያለችው ልጅቷን ይኸውልህ የትም መውሰድ አይገባችሁም ሲጀመር ማደጎ ነሽ ካላችሁ ያንን ማደጎ ቤት እኮ ለኔ ለማሳየት ማናችሁም ፈቃደኛ አልሆናችሁም አይደል ለምን እናሳያለን እናንተ ምንድነው ማን ነው ነገርኩ እኔ የህግ አካል መሆኔን ነግራለሁ ተርማሪ ጋዜጠኛ ነኝ ማሳየት አይተበቅብንም ልጇ እኮ ነች ለሰማኛ ችግር ከሆነ የምትፈልገው እያንዳንዱን ነገር እየቀጠቀጥኩ አወጣጣለሁ ምን ነው ችግር ነው የምትፈልገው እና እየነገርኩ እና ብለህ ትክክለኛውን ነገር ተነገር እና እየነገርኩ እኮ ነው ያለሁት እኔስ አሁንም ቢሆን በስነ ስርዓት ነው እየጠየቅኩ ያለሁት አለበለዚያ ግን ዱላ ከሆነ የሚገባ በዱላ እናወራለን እሺ እሱን ችግር የለውም በዱላ አይደለም ግን እኔ ያለው ነገር እየነገርኩ ነው በቃ ማደጎ ነው በቃ ወደ 6 ኪሎ አካባቢ የሆነ ማደጎ አለ በቃ እዛ ነው ያደረገው እንደ ወጣት እንግባባ እያልኩ ነው እሺ ይኸውልህ እኔም ተግባብተን እኮ እያወራሁ እድሜ ላይ ያለን ሰዎች ነን እኔ እናንተ መግባባት እንችላለን ችግር ካለ አስረዳኝ ችግርህን ልረዳ እቺ ልጅ ያደረጋችኋት ነገር ካለ ንገረኝ እሷ የምትፈልገው በይሳት ልጇን ብቻ ነው የሚደረገውን ነገር አድርገን እኛ እናስመልሳታለን እኛ ምንም እያረግናት አይደለም ብለናል እንግዲህ በቃ እኛ ምርጥ ማደጎ ቤት ነው ያስገባናት ተንደላቃ ነው እየኖረች ያለች ለምን መስጠት አስፈለገ ለምን መስጠት አስፈለገ ማለት ልጅቷን ማደጎ ቤት መስጠት ለምን አስፈለገ እሷ እኮ ለእናንተ ነው አይደል እንደ አደራ የሰጠቻችሁ አዎ አደራን የሰጠችን ልክ ስለዚህ አደራህን መጠበቅ የለብህም ነበረብን አንተ እኮ አጎት ነው ከኛ የተሻለ መኖር ነበረባት ልጅቱ እንደኛ እና ታዲያኛ የምትወስነው እሺ እሱንማ ምን ወስነው እኛ አንተ አይደለም መቼ ኃላፊነት የምትሰጠን ለኔና ለእህቴ ነው እናቷን መጠየቅ ትችላለህ እሷ ከዛውና ምን ታረጋለች እሷ የዚህ ኑሮ ታቋለች የዚህን ሀገር ህይወት ታቋለች እኛ ምን አይነት ላይ ነው ስቃይ እየኖርን እንዳለን ታቋለች አታውቀውም አንተም ገንዘቡ አይበቃም ልትል ነው አይበቃም እንዴ የምኑን ከምን ሆኖ ነው የሚወይ ቤት ክራይ ሆኖ አስይዛችን ሆኖ ስንት ነገር አለብን እኔ እህቴም የልጅ ወጪ ደግሞ ታቋለህ በጣም ብዙ ወጪ ነው እናንተ ምን አይነት ኑሮ መኖር ፈልጋችሁ ነው ቆይ ምን ማለት ነው እሷ የምትልከው ገንዘብ የማይበቃ ከእጅ ወዳፍ እንኳን አይሆን አይደለም ወር እስከ ወር እስከ 10 ቀን 15 ቀን አይቆይ እሺ አሁን ምን ያክል ሆኖ ነው ገበያችሁ የሷ የድሮው የማይበቃችሁ ጭራሽ ያደርስም እኮ እያልኩ እኮ ነው 15 ቀን ራሱ አንቆይም እንዴ አንድ ቀን በልተን እንግዲህ ምሳራት ላንበላ ይችላል በትንሹ 15000 ብር አነሰ ከተባለ 15000 ብር እንደምትልክ ነው የነገረችኝ እንግዲህ ቤት ክራይ አለ ምግብ አለ እሺ የልጅ አለ የኔና እህቴ አለ እና አንተ እና ደምሮ አሁን መጣ ሌክዠሪ ህይወት መኖር ፈልገን የምን ሌክዠሪ ነው እና ታዲያ በስነ ስርዓት ራሱ በቀን 3 ይበልተና እናድርም እኮ እሷ እኮ ለልጇ መሆን አላነሰችም አይደል እንዴ ለልጇ መሆን አቁታት አይደለም ግን እናንተን አኖራለሁ ብላ እናንተ ስጋዎቼ ናችሁ ወንድሞቼ እህቶቼ ናችሁ ብላ ነው ይሄን ነገር ያደረገች እኛ ደግሞ እዚህ ላይ እንድትሰቃይ አንፈልግማ በቃ እንድትሰቃይ ስላልፈለግን የተሻለ ቦታ ወሰደ ለመስፍን ነገሮችን ቀላል እናደርጋችሁ ያልኩ ነው ቀላልኩልህ ነው ስቃይ ሳይደርስብህ መጉላላት ሳይደርስብህ ለምን ይደርስብኛል እንዴ ሁለቱ ስለተናገርኩ ነው እንዴ ስቃይ የሚደርስብኝ የት ነው ያደረጋችኋት የሷ ልጅ ያልኩ የጠየቅኩ እኮ ነው ማደጎ 6 ኪሎ አካባቢ ነው ያረግናት በቃ ተንደላቃ ፏ ብላ 6 ኪሎ አካባቢ ማደጎ ቤት አለ ይኸውልህ አሁን እንግዲህ የጠራውን ቦታ ምናልባት የማይሆን ቦታ እየጠራህ ነው ያለው እዛ አካባቢ አሁን የጠራኸው ቦታ ላይ ምንም አይነት ማደጎ ቤት የለም ይኸውልህ እንግዲህኛ በደንብ አቋራጭ አካባቢውን እስካለ ነው እኛ የምናውቀው እንግዲህ 6 ኪሎ ሰፈር እየቀባጠራችሁ ነው ያላችሁ አይደለም 6 ኪሎ ነው ዞሮ ለብታ አለ እኔና ምንም የምንዋሽበት ነገር ለሷም ቦታ ነግራችኋት ደግሞ ሌላ ቦታ ሄዳለች ምን ተሳስታ ሰምታ ሊሆን ይችላል እንዴ ዝም ብላ የሚጋጭ ነገር እያወራን ያለው ለምን ይጋጫል መስፍን
እውነታውን ብትናገርና ለአንተም ለእህትህም ህይወታችሁን ብታቀል ይሻላል። እና እኔም እኮ እውነቱን እየነገርኩህ ካልክ ደግሞ እመነኝ የገባችሁበት ገብቼ አታስራችኋለሁ። አንተንም እህትህንም ዘብጥያንም ማስወርዳችሁ። እሺ ከዚህ ሁሉ ለምን ማስገባት አስፈልገ? እውነቱን ንገረኝ አልከኝ። ያው እየነገርኩህ ነው። ለምን እንገባለን? አንድ ልጅ እንግዲህ ማደጎ የምትሰጥ ከሆነ ሲጀመር ከዛች ከማደጎ ቤቱ ጋር የምትፈራረመው ውል ይኖራል። እሱንማ እናት ያንን ነገር ለዛ ለመስጠትህ ማስረጃ መኖር መቻል አለበት። ተፈራርመን ነው ጥላሃት ካልሆነ በቀር ለምንድን ነው የምንጠላት እንዴ? ስለዚህ ተፈራረምኩ። የት ልጅ እኮ ናት። ለምን እጠላታለሁ? ኃላፊነት እኮ አለብኝ። አታፍርም? ኃላፊነት አለብኝ። ግዴታ አይደለም አላሳየህ። እሱን ግዴታ አይደለም። መስፍን ታግሻለሁ። እስካሁን ታግሼ ነው እያወራሁት። እኔም እኮ ወንድ ነኝ። እኔም ታግሼ አንተን አክብሬ ነው እስካሁን ማወራህ እንጂ እኔ እንደዚህ ሁኝ አይደለም። በሰፈር የስሜን ስትሰማ እንደዚህ ሁኝ አይደለም። ይኸውልህ ሲጀመር ብዙ አይነት ሀብት አፍርታችኋል። እንደነገረችኝ ከሆነ አንተም ደግሞ መኪና እየነዳህ እንደሆነ ሰምቻለሁ። እግዚአብሔር ይመስገን። ያው አትየው መቼም እሷ መቼም ተገርማ ነው የሚሆን። በኔ ብር ነው ልትለው የምችልህ። በኔ ብር ነው መቼም በኔ ብር ነው ያለች አይደለም የምትልከው ብር መኪና ለመግዛት እንደማይበቃ ማንም ያውቃል። ካላለችማ ጥሩ ነው። እሷማ እያለች እኮ የዳዳ ነበርን ጭራሽ ይወደድ የዳዳ ነው ነበር። እሷ ከሄደች በኋላ ያልተገለጠ ነገር ይል ያልተገለጠ ነገር አንቺ ነሽ ይዘሽብን የነበር ገርጋሪውን አንቺ ነሽ ይዘሽብን የነበር ቤታችን እንደዚህ ጽድት እንዳይል ያርግሽ ነበር አንቺ ነሽ። ጭራሽ ይሄው የተሻለ ኑሮማ አየሽ እኮ አንቺ ከሄድሽ በኋላማ ቤታችን እንደዚህ ነበር። እንደዚህ ነው ከኔ ጋር አድርገሽ እንደዚህ ነበር አልነበረም። አንቺ ነሽ ያንቺ አለመኖር ለእኔና ለእህቴ ሲሳይ ሆነ ጭራሽ ስለኛ ብለሽ አንተ አታፍርም? አፈን ሞልተሽ ታወራ። ጭራሽ እኮ አሁን እኛ እያስተዳደርነሽ ነው። ለኛ እኮ አሁን ሌላ ራስ ምታት ሆነሻል እኮ 3 ወር 4 ወር ሆነሻል። እኔና እህቴ ስንት ነገር ለፍተን እየመጣን የተነላቀቀ ቤት ሰጠንሽ። እኔ ከዚህ በኋላ እኔ እስካሁን እናንተ ከዛሬ ነገ ትቀየራላችሁ ወቶኝም ሆናችሁ ስጋዬ ናችሁ ብዬ ጭራሽ እኛ ባንቺ ቤት እንደዚህ አምሮብን ደምቀን አረ ቢታሰብ ራሱ እንደዚህ ይሆናል። መኪና ያስገዛል፣ ቤቱ እንደዚህ ያሳምራል። አያሳምርም? መኪናው የተገዛ በምንድነው? ምን ሰርተን አንሰርም? ጉልበት የለንም፣ ጭንቅላት ያማኛል። እቺ ልጅ አንድ ነገር አድርጋ እኛ ምን ማድረግ አንችልም። እቺ ልጅ ሸጣችኋት ከሆነ እመነኝ። ለምን እንደምሸጣት ታዲያ ለምን ያለችበትን የማትናገረው? በቃ 6 ኪሎ ማደጎ ቤት ነው ያለችው አልኩ፣ አለቀ። ሌላ ምን ትፈልጋለህ? ልጅቱ ትኖርበት፣ በቃ ጽድት ብላ ትኖርበት፣ ምንም ሳይጎልባት። እኔ ምንም አላጎልባትም። ለልጅ አላንሳ። አሁን ትዕግስቴን እየጨረስክና ትዕግስቴን እየተፈታተንከኝ ነው ያለኸው። እኔ እዚህ በላይ ምንም ልልህ አልችልም። እመነኝ። እህቴም ነግረሃለች። በቃ እዚህ በላይ ምንም ልትልህ አልችልም። እህቴ ያለችው ሌላ ነገር ነው፣ አንተ ደግሞ እየቀባጠርክ ያለው ሌላ ነው። ስለዚህ አንተ የጠራኸው ቦታና እህትህ የምትለው ቦታ ጭራሽ የማይገናኝ ቦታ ነው። እንግዲህ እሷ ተሳስታ ሰምታ ሊሆን ይችላል። እኔ አላውቅም። አሁን ያጣችበት ሰፈር ተሳስታ ሰምታ ይሆናል። እሷን አይደለም እሷንም እንደ እህትህ መቁጠር ጀመርክ። እንደ እህትህ እኮ አታያትም ነበር አይደል እንዴ? እህትህ ያቺኛው እህትህ ነች። ራሄልን ነው፣ ስለ ራሄል ነው እያወራሁኝ ያለሁት። እሷ ለሷ ስትነግራት የነገረቻት ቦታ ይሄንን አይደለም። ምን አናዳት? አሁን ደግሞ አንተ ያልከው ደግሞ ሌላ ነው ብሎ አባቱ ነው የሚሆን። አናዳት ነው የሚሆን። እህቴን እየታገዝኩ ነው፣ እመነኝ፣ እየታገዝኩ ነው። በኋላ ግን እያለቀስክ እግሬ ስር ተደፍተህ ትለምነኛለህ። እኔ እሺ ምን ብዬ ልንገርህ? ከዚህ በላይ እንደ እውነቱን እኮ ነገርኩህ። ነገሩን ቀላል እናደር። አሁን ላይ እኮ ለእናንተ እድል እየሰጧችሁ ነው መስፍን። እና እኛም እኮ አደራ የተቀበልናት ልጅ እኮ ናት እኮ ባጭሩ ትክክለኛ የተቀመጠችበትን ቦታ መናገር ነው። ይኸው 6 ኪሎ አካባቢ ነው ያለች ብዬ ጨርሻለሁ። እኔ እኮ ልጄን ብቻ ነው የምፈልገው። ከእናንተ ምንም የለኝም። እኔ በቃ እህቶችም ወንድሞችም አይደላችሁም። ከዚህ በኋላ ስጋም እኛም አንፈልግም፣ እኛም አንፈልግም። እዚህ በላይ ደግሞ ህይወታችን ወደ ነበርንበት እንድንሄድ አንፈልግም። እሱን እንደማንቀየር እናሳይሻል። ይኸው አሳይተንሻል። አሁን ደግሞ እንጨምራለን። ችግር የለም። ወንጀል እየሰራ ከሆነ የተቀየርከው እመነኝ። እያናን እኔ ሰርቼ ጉልበት የለኝም እንዴ? ጭንቅላት የለኝም? አትየኝም እንዴ? እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ተረጋጊ ማርታ። አንቺ በእናትሽ እጄ እንዳታሳስችኝ። አንተ ስነ ስርዓትን ያዝ። እሺ ማርታ ተረጋጊ። ያላረኩትን እኮ ነው አድርጋ እያለችኝ። ኃይል መጠቀም ካለብን በኃይል ከሆነ የሚያወሩት በኃይል እናወራለን። ችግር የለውም። ይኸውልህ እመነኝ፣ እነዚህን ነገሮች እያንዳንዳቸውን ከጀርባ አጣራለሁ። ያኔ ግን እሱን አጣራለሁ። እሺ ሰማኛል። ችግር የለውም። ምን ከነገርኩህ ውጭ አታገኝም። ማርታ እኔ አንቺን ብዙ የምጠይቅሽ ማውራሽ ነገር አለ። አንተ ግን የትም አባት ሄድም። ትሰማኛለህ? እዚሁ ትቆያታለህ፣ ከኔ ባልደረቦች ጋር ትቆያለህ። እኔ አንድ ቦታ ደርሼ ለምንድን ነው የምቆይ? እኔ ስራ አለብኝ፣ መሄድ አለብኝ። እኔ እህቴ የሆነ ነገር ሆናለች ሲባል ነው የመጣሁት እንጂ እኔ ልሄድ ነው። አንተም እህትም የትም አባታችሁ አትሄዱ፣ እዚሁ ትቀመጣላችሁ። እሷ እንደጀመረች ራሳቸው ጨርሰው እኔ ወደ ስራ ሄዳለሁ። ሰማኛል አይደል? ከዚህ በኋላ ይኸውልህ ልታገስ አልችልም። እሺ እና ምን ነው ትናገር ከሆነ ትናገራለህ። እኔ ነገርኩህ። በቃ እዚህ በላይ ሰድጃለሁ። ጠብቁት። እሺ እዚህ ነይ ማርታ ነይ።
ና አንድ ቦታ እንሄዳለን